አይደል መጨረሻ ላይ መጨረሻ የሚያገኘው ፍሬ ነው አይደል? ፍሬዋን ላገኝ የምችልበት ምን አይነት አሰራር ነው መከተል ያለብኝ ብለህ ነው መመራመር መቻል ያለብህ ማለት ነው። ስለዚህ የሳሰው መልሶ ገጥሞ ከገጠመ በኋላ ዘለለው ትልቁ ነው። በፍሬ ደረጃም ታዩታላችሁ ወቅታችሁ ያኛው አንዷ ዘለላ 10 ፍሬ ወጥቷት ከሆነ ይሄኛው 18 ሊወጣ ይችላል። ያችኛይቱ 20 ወጥቷት ከሆነ ይሄኛው 36 ፍሬ ሊወጣ ይችላል። ያች 10 ፍሬ ወጣት ማለት በማዳበሪያ ስትቀይሩት 10 ማዳበሪያ የሚወጣት ከሆነ ይችኛይቱ 18 ፍሬ ያዘ ይባላል። ምርምራችሁ እንደዛ እንዲሆን ነው። ባህላዊ የሆነው አሰራር ይብቃን ነው መያዝ መቻል ያለባችሁ። ማረሻን ማን እንዳመጣት ይታወቃል። ከአዳም ጀምሮ እስካሁን እኮ አብራን እየጦለች ነው። እኛም አልተቀየርንም። ልብሳችን ያው፣ ምግባችን ያው፣ ጫማችን ያው። እንወልዳለን፣ እንተካለን፣ እንኖራለን። የሚገርማችሁ ለውጥ ግን የለም። ስለዚህ ለመለወጥ ደግሞ በትኩረት አይተን በትኩረት ተግብረን በትኩረት ውጤት ማግኘት መቻል አለብን የሚለውን ነገር መያዝ አለብን ማለት ነው። አሁን ጎበዝ አታሹፉ ባካችሁ። ሴቶችም አታሹፉ፣ ወንዶችም አታሹፉ። ወጭ ጣራ ነክቷል። አንድ ጥማድ መሬት እኮ 5 ሺህ ብርና 10 ሺህ ብር እየጠየቀ ነው ወጩ። ምርጥ ዘሩን ስትይዘው፣ ማዳበሪያውን ስትይዘው፣ ጉልበትን ስትደምረው፣ ያረሙን፣ ያጨደውን፣ ይወቁን፣ የበሬውን ጉልበት ብትደምረው እኮ ዜሮ ነው አርሶ አደር ማለት ነው። ለማናተርፍበት ነገር ደግሞ እድሜያችን እያለቀ ነው ማለት ነው። ቤተሰባችን ሳይቀየር እየደከመ ነው ያለ። እኔ እድሉን አገኛለሁ፣ ብዙ ጉብኝቶችን አካሄዳለሁ። ቢገርማችሁ ማለት ነው እዚህ ምዕራብ ጎጃም ማቻከል የሚባል ሰውየው ይዘንም እዚሁ 4 ማድ ይዘንም እዚሁ እንደው ሁሉ ነገር እዚሁ በቃ ጥርና የካቲት ሲመላ መደገስ፣ መብላት፣ መዘነጥ፣ ማቅራራት፣ መፎከር፣ መደነስ አካውንት ላይ ሲገባ ምንም የሌለው አርሶ አደር ነው ያለን ማለት ነው። የእናንተን እኮ ገንቦር የሚባለውን ቀበሌ እኮ ገሞር የሚባለውን አፈር ገቦር የሚባለውን ውሃ ቢያገኝ እኮ የትግራይ አርሶ አደር እስካሁን አሜሪካ ነው ተጠቅልሎ የሚገባው። አለመታደል ሆኖ ተነግረንም ስለማንሰማ የተነገርነውንም ስለማንተገብር እዛው ነው የምንገኝ ማለት ነው። የተባለውን ያልሰማ ሰው እዚያው ነው በቃ የተቀመጠ ተቀመጠ አይደል? አሁን እኮ ድንጋይ እኮ አቅጣጫ ቀይሯል እንኳን ሰው ማለት ነው። ድንጋዩን አምና ኖርክበት ላይ ታገኘዋለህ ወይ በርሻ በወይነ ነገር ተንከባልቦ ቦታ ቀይሮ ነው የምታገኘው። ድንጋይ እኮ ቦታ እየቀየረ ነው እንኳን ሰው ማለት ነው። ስለዚህ በመማማሩ የምታሾፋላችሁ ከልብ ብላችሁ የማትገኙ ከልብ ብናችሁ የማትመራመሩ ከልብ ብናችሁ የማትከታተሉ ማለት ይሄ ለራስ ነው ለትውልድ ነው። ከናንተ በኋላ የሚተካ አርሶ አደር ዘመናዊ እንዲሆን እናንተም ህይወታችሁ እንዲለወጥ ነው እየፈለግን ያለ ማለት ነው። ስለዚህ ከልብ መመራመር መቻል አለብን የሚለውን ነገር እንድይዙልኝ እፈልጋለሁ። ስንዴው ላይ ጥሩ የሚባል ንጽጽር አለ ስትገልጹ የገላችሁት። በነገራችን ላይ ምርምሩ ላይ ሳይፈለገውን ነገር እንዲያደርግ ነው የሚፈልግ። ለምሳሌ እዚህ ሞደርኑ አለ፣ እዚህ ባህላዊ አለ። እዚህ ባህላዊውን ለምሳሌ ምርጥ ዘር በባህላዊ 3 ሳህን የሚዘራ ከሆነ 3 ሳህን ይዝራ ነው አትከልክለው ነው። እዚህኛው ላይ ዘመናዊ ላይ ሳይንሱን ይተግብር ነው። ከዚህ ምን ተማረ ከዚህ ምን ተማረ፣ ለዘር ስንት ዋጣ፣ እዚህ ለዘር ስንት ዋጣ፣ እዚያ ማዳበሪያ ባህላዊ ይጠቀም 48 ኪሎ ተጠቅሚያለሁ አለቻ ብላናለች አይደል? እንትና ግሩፕ 42 እዛኛው ላይ 32 ነው ያለቻ ተባል ችግር የለውም። እዚህ ስንት አጮጨ፣ እዚህ ስንት ዋጣኝ፣ ዘሩ እዚህ ወጫለው፣ ማዳበሪያው እዚህ ወጫለው፣ እዚህ ዘሩ ወጫለው፣ እዛ ማዳበሪያው ወጫለው። እዛ አረማ የታረመበት ጊዜ አለ፣ የታረሰበት ጊዜ አለ። ሂዶ መጨረሻ ላይ ወጮቹ ተደምረው የቷ ከሰረይ ነው የምናገኘው ማለት ነው እንጂ አሁን ለምን እኩል አራረክሽ ምናምን የሚል አስተያየት አንሰጥ በአርሶ አደር የምርምር ስርዓት ውስጥ ማለት ነው። ስለዚህ መጨረሻ ላይ ውጤቱ ያገኘውና አንተ እኮ ዘር እዚህ ከስረሃል፣ ዘር አብስተህበታል፣ አናቱ ቀጨጨ፣ ትንሽ ነው የወጣው። ማዳበሪያ አብስተሃል፣ የሆነ ነገር ሆኗል፣ እዚህኛው ላይ እንዲህ ምናምን ብለን ምን እንደመድመው ያኔ ነው ማለት ነውና